ተረጋጋ የማንም ወሴ መጨው ሳይሆን አንተ ወሴ ትላለህ እንዴ ሰማለህ ቀስቲ ሳናሰው ግንብ ላይ ነው የተጋጨነው እሺ እንዴት አንተ ጸጋ እንደምናስበው ቀላል ሰው አይደለችም ቆይ ደግሞ ምን ተፈጥሮ ነው እንዴ ምን ያልተፈጠረ ነገር አለ ልጁን ባለፈው ይዛ ወፌ ላላስታስብለው አይደል እንዴ ከረመችው ምን እኮ ጸጋ አዎ ጸጋ ይውላችሁ እናንተ ሁላችሁም ተረጋጉ ካልተረጋጋ ማሰባችንም ጭንቅላትን ተጠቀምበታል ቢኪ ምንም መረጋጋት የሚባል ነገር የለም እሺ የለም በቃ እንግዲህ ፈላ ቀስቴ እንግዲህ ፈላ እንኳን ተፈታ ፈጣሪ ሆይ ተመስገን አመሰግናለሁ ምንም አይደል ቀስቴ ቆይ ግን ሀኒቹስ ኢንስፔክተሩ እየተጠራጠረ ስለነበር አብሮ መቴቱን አልፈለግነው ለምንድን ነው የተጠራጠራት የደበቀችው ነገር እንዳለ ጠርጥሯል እናም ለብቻዋ እንድትሄድ አደረኳት ጎሽ በቃ እንደዛ ከሆነ እንኳን ጥሩ አድርጋል ቤዛ አበቀስቲ ፎንቄ ጨከና ቢሆን አይደል ያልመጣች ቹቻ ማለት ነው አዎ ቹቻማ እኮ ቤዛ ፎንቄ ምን ሆነች ምን መሰለ ቀስቴ ቤዛ በእናትሽ ንገርኝ አታስጨንቂኝ ፎንቄ ምን ሆነች ቹቻ ጠፍታለች ምን ጠፍታለች ነው ያልሽው አዎ ቀስቴ ትናንትና ከሀና ጋር ከተለያያችሁ በኋላ ደውላልኝ ወደ ቤት ሄጄ ነበር እሺ ከዛ አረ እናንተ ህፃና ቂርቆስን ነገር እያማረኝ አይደለም ቤዛ ቀጤ ምን ሆነ እየሰማሁሽ ነው ከዛ እዛ ስደርስ ቹቻ ደብዳቤ አስቀምጣልኝ እንደሄደች ነገሩኝና ደብዳቤውን አነበብኩት እና ምን ጽፋ ነው ሄደችው በጣም እንደተከፋችና ማንንም ማናገር እንደማትፈልግ ማናችንንም ማየት እንደማትፈልግ ጽፋ ከዚህ በኋላ አልመለስም ብላ ክፍለ ሀገር እንደሄደች ነው የሚለው ደብዳቤ ቤዛ የምርሽን አዎ የምሬን ነው ቀስቲ አረላሽ ቆይ ነገር ወዴት እየሄደ ነው የት ነው ሄደችው አቡሻ የት ሄደች ምንም የምናውቀው ነገር የለም ይሄማ ልክ አይደለም የትም ሄደች የት በቃ ሄደን መፈለግ አለብን ቦቸራ ችግሩ እኮ የት እንደሄደች አለማወቃችን ነው ወይኔ ቀስቴ ለዚህ ሁሉ ነገር መፈጠር ዋነኛ ምክንያት ሆነ ነኝ አይደለም አንተ ብቻ አይደለም እስኪ ንገሪኝ ሌላ ምን ሊሆን ይችላል ምክንያቱ እኔም ጭምር ነኝ ቢያንስ ቹቻ ያ ሁሉ የህይወት ጫና እንዳለባት እያወቅኩኝ እንደዛ ልሆንባት አይገባም ነበር ቢያንስ ላዳምጣት ይገባኝ ነበር እንደውም ፈረሰኛውን እቺ ነው ሰይ መቼም አለቃት ቀስቴ ወሪት ነው ጸጋ ልሰቅላት ምን ኒኪ ቀስቴ እኮ ሲናደድ የሚያደርገው ነው አይቀር ቁም እያልኩ እኮ ነው ቁም ቦቼ ከመንገሬ ዞር በልልኝ በኋላ ጎዳለሁ ከፈለክ ግደለኝ እንጂ ድጋሚ ወንጀል ስትሰራ ዝም ብያለሁ ቆይ እናንተ የማትሆን እንዲጠፋችሁ ከፎንቄ ነች አንተ አይደብርም እንዴ ለምንድን ነው ጭንቅላትን ማትጠቀም ለምንድን ነው ማትረዳ ከማችኋል በቃ አይቀቁም ታውኝ በቃ ታውኝ በቃ ታውኝ ለምን ማትረድ ፎንቄ እኮ ነች ቀስቴ በቃ ተረጋጋ ተረጋጋ ቤዛ ፎንቄ ነገር እንደማይሆንልኝ ታውቂያለሽ አይደል እሱንም አቋቃለሁ ግን እሺ እንደዚህ የሆነን የምናመጣው ነገር አለ በእናትህ ቀስቴ በቃ አንዴ ነኝ ሰማኝ በቃ ተረጋጋና የምናረጋውን ነገር እናስብ ያራዳልሽ በቃ ሳይገባኝ ቀርቶ አይደለም እኮ እየጮክብያለሁ ምርጥ ለአንተ እንደዚህ ስለሆንክ ምንም የሚፈጠር ነገር የለም ህፃና ቂርቆስን መከፈል ያለበት መስዋዕትነት ተከፍሎ ትገኛለች አባቢ አንተ ተረጋጋ አባቢ ምንድነው ግን በቃ ተረጋጋ ቀስቴ በእናትህ ሰው ሁሉ ባንተ ምክንያት እሺ እንደዚህ ሲሆን አናሳዝነ በቃ ለበስና ይልቅ እዛ ጋር አይደለም ቤዛ ና ተረጋጋ ይልቅ በቃ ሁሉንም ተውና ተረጋጋ ከዚህ ልትሄድ እንደምትችል ቆይ እኔ ምኑን ላስብ እስቲ መርጢላ ዘመድ ምናምን የት እንዳላት ለማስታወስ ሞክር ፎንቄ እኮ ምንም የረባ ዘመድ የላት የረባ የሚለውን ነገር ትተህ ያላትን ዘመድ ለማስታወስ ሞክር የሚጢጥ የአባቷ እህት ብቻ ነች የሚጢጥ የአባቷ እህት ነው ያልከው አዎ ቤዛ የሚጢጥ አክስት አለች እኮ የት ሐዋሳ ቆይ አንቺ አሁን እቺ ልጅ የት ገባች ይባላል
አላውቅም ግን በጠርጣሪ ደረጃ ቀስቴ ሐዋሳ ልትሄድ እንደምትችል ነው የገመተው። ቆይ እንዴት እንደዛ ሊያስብ ቻለ? ምክንያቱም የእህቷ አክስት እዛ ስለሆነች ብቸኛ ያለቻቸው ዘመድ ደግሞ እሷ ብቻ ናት። የእህቷ አክስት ስትይ ለእሷ አክስቷ አይደለችም እንዴ? ነው ግን ሲመስለኝ በአባት የሚገናኙ አይመስለኝም። ስለዚህ የእህቷ አባት እህት ናት ማለት ነው መሆኑ ነው እንግዲህ። እንዴ ይሄ ደግሞ ምን ሊያደርግ ነው የመጣው? እኔ ጠርቼው ነው። አንቺ ልጅ ያምሻል እንዴ? ደግሞ ምን ሆንሽ? እንዴት ከኔ ጋር ያለበትን ሙድ እያወቅሽ እንዴት እኔ ያለሁበት ቦታ ትጠሪዋለሽ እንዴ? ካንቺ ጋር ተጣላችሁ እንደሆነ ከኔ ጋር መገናኘት የለበትም እንዴ? እሱ መብትሽ ነው፣ ግን እኔ ባለሁበት ቦታ እንዲመጣ አልፈልግም። እና ቆይ ምን ለማድረግ እየሞከርሽ ነው? ልሄድ ነው። አንቺ እስኪ ስነ ስርዓት ያዢ፣ አጉል ህጻን አትሁኚ። አንቺ እኔንም ተረጅኛ። ይኸውልሽ ስለናንተ አናወራም፣ ግን ደግሞ አብረን እንሆናለን። ስታስጠይ። እንዴት ነው ሚኪ? እንዴንሽ ነኝ? አንተ ልጅ በዚህ ስም አትጥራኝ ብያለሁ። ይኸውልሽ ለጊዜው እናንተን ጉዳይ እንተው። ቆይ አንቺ ደግሞ ከሚኪ ጋር እንደ ጓደኛ መሆን እንፈልገው ብለሻል ነበር እንዴ? አዎ ብያለሁ። ስለዚህ እንደ ጓደኛ ሰላም በይዋ። ሃይ ሚኪ። እንደሱ አይደለም፣ እኔ ሰላም እንዳልኩት በስነ ስርዓት ሰላም በይዋ። አንቺ ልጅ ያምሻል እንዴ? ዛሬ ከልክ በላይ እያስገደድሽኝ ነው። መደፈቅ ፈለግሽ? እደፍቅሻለሁ። ሄው ያልኩሽን አድርጊ አልኩሽ። ምን? ሃይ ሚኪ። ሃይ ሄዋን፣ እንዴት ነሽ? ሄዋን? አዎ ምን ነው? አይ ምንም። እሺ ቆይ ግን ሚኪ ቀስቴ እንዴት ነው? በጣም ነው የሚያሳዝነው። ማታ መተኛ ታቅቶት በመከራ ነው ያስተኛል። መቼም በጣም እያለቀሰ ነው የሚሆነው። አልቅሶስ በጣለት በስንጣ ማለት በታይ ሌሊቱን ሙሉ ግድግዳውን እየደበደበ እጁ ተላልጦ ነው ያደረው። የምርህ ነው ሚኪ? ህፃኑን እኔ ቢያለ በታይ እኮ እንዴት እንደሚያሳዝን። እውነት ግን ቹቻ ልክ አላደረገች። አዎ በጣም ነው የተሳሳተችው። ጸጋን እንኳን አላገኛት፣ ቢያገኛት ኑሮ 12 ቦታ ነበር ዝንጥልጥል አድርጎ የሚጥላት። እውነትህን ነው። ኧረ እንኳንም አላገኛት። እሺ አሁን ምንድን ነው የሚደረገው? እኔ ግን ምንም ሊገባኝ አልቻለም። ወይ ጣጣ። ያሬዶ የሆነውን ነገር ሰማ? ምንድን ነው? ለሷ አስበን ራሳችንን ለደጋጋልጠን መስዋዕትነት ብንከፍልላትም ይቺ ብሽቅ የሆነች ልጅ ቀስት ያለገጠኝ ብላሽ ነቀጠችው። እኔም እኮ ማሸቱ ደም እንዳስፈለገ ግራ ገብቶኛል። ምናልባት አስፈራርታት ሊሆን ይችላል። እኔ ግን አይመስለኝም። እና ምን ሊሆን ይችላል? ምናልባት ቤዛና ቹቻ ለምነዋት። ለነገሩ ልክ ነህ። ይቺ ቤዛ የምትባል መልስ እንደሆነ ምንም አይሳናት። ጸጋ፣ ስለ ቤዛ መጥፎ ነገር እንዳታወሪ አላልኩሽ? ያሬዶ ስሜታዊ የሚኮን ይቅርታ። የፈለገ ስሜታዊ ብትሆኚ ስለሱ መጥፎ ነገር እንድታወሪ አልፈልግም። እሺ ለአሁኑ ግን ይቅርታ። እሺ ችግር የለም። ቆይ አሁን ምንድነው የሚወጣኝ? ደግሞ ምን ሆንሽ? ይሄ ቀስት የሚባል ልጅ ከዚህ በኋላ የሚፋታኝ ይመስላል? ምን እንዳያመጣ ነው? እመነኝ ያሬዶ፣ ያገኛኝ እንጂ ይሰቅለኛል። ባክሽ ምንም አያረግሽ። እኔ ያሬድ ደግሞ ማን እንደሆንኩ አሳየዋለሁ። እሺ እኔ የሆነ ነገር ከሆንኩ በኋላ ማንነትን ብታሳየው ለኔ ምን ይጠቅመኛል? ጸጋ፣ እሱን ነገር ለኔ ተይው። ምን ልታደርግ ነው? ለቹቻ ሄደና አጠገብሽ እንዳይደርስ እንድታስጠነቅቀው እነግራታለሁ። እሱ ጥሩ ሀሳብ ነው። ቢቻል ለቤዛን ብትነግራት ጥሩ ይመስለኛል። ሁኔታቸውን ሳይ የሚግባቡ ይመስለኛል። እሺ እነግራታለሁ። ዛሬ እንደውም ማውራት ነገር ስላለ እሱንም በዛው እነግራታለሁ። ምን ልታወራት? እሱን ተይውና ከሄለን ጋር እንዴት ናችሁ? ደህና ነን። ምን ነው ጠየቀኝ? አይ ሰሞኑን አብራችሁ አይቻችሁ አላውቅም። በዛ ላይ ምን የሚፈልገው አቆማለሁ። ምናልባት ልታገኝ ስትሞክር ፊት ምትነሳት ነገር ደብሯት ሊሆን ይችላል። ምን ላድርግ ጸጋ፣ ወድጄ እኮ አይደለም። እሱማ ይገባኛል፣ ግን ችላ ባትላት ጥሩ ነው። እሺ እሞክራለሁ። ሰዓቱ እየሄደ ነው። ቶሎ ቶሎ ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ! እኔ ግን አንተ ልጅ ሰይጣን ነህ እንዴ? ቆይ ለግድግዳው ባታስብ እንዴ ለእጅ አታስብም? ቦቼ በእናትህ ተወኝ። ኧረ በእናትህ አልተውም እንዴ ወንድሜ እኮ ነው። አንተ ልጅ አለፍልፍ በኋላ አፍንጫም ብሎ እንዳልሰቃይ። እኔና አፍንጫም ቢለኝ አንተ ለምንድን ነው የምትሰቃየው? ሐኪም ቤት ማመላለስ መከራ ነው ብዬ ነው። በእናታችሁ በቃ ፒስ ብሉኝና እኔ ልሂድ። ወሬ ነው የምትሄደው? ይቺን ሰይጣን ካላቀናበርኳት መቼም አይወጣልኝም። አንተ ያማል እንዴ? ቤዛ እየመጣው ነው ብላ ደውላ የለ? ቆይ ምንድነው እንቀባጥረው እንዴ? አንተ ቆይ ሴት ካልመጣውና ስትል አይደብርም እንዴ?
እና ከሷ ጎገቤን ይዤ ልሰዳደ እሱማ በስንት ጣሙ ወይ አስናቀች ጉዳ ፈላች። እቺ እኮ እውነትም አስናቀች ነች። ከሷ የበለጠ ያናደደ ደግሞ ያሬድ የሚባለው ጅላንፎ ነው። ያሬድ ደግሞ ማን ነው? ያ የቤዛ አፍቃሪ ተብዬ ነው። ቆይ ከሱ ጋር ደግሞ ምን አገናኛችሁ? እሱን እረዳዋለሁ ብዬ ላነቀው በሞክር ጭራሽ እኔ ላይ አላሲርብኝም። ላነቀው ስትል ምን ማለት ነው? ልጁ ቤዛን አፍቅሯታል፣ እሷም አፍቅሯለች። ግን ሁለቱ ምንም ሊገባቸው አልቻለም እና እንዲደፋፈር ብዬ ቤዛን እየቀረብኳት ነው ምናምን አልኩት። እሺ እባክህ። ግን እሱ ደፈረ ብሎ ሄዶ ፍቅሩን ከመናገር ይልቅ ቀስቴ እንዳፈቀርሽ አውቄያለሁ እናም እያፈቀርኩሽ ለይሻለሁ ብሎ ለጥለጥ መሰለ። ወይኔ ቀስቴ። እና እሷ ምን አለች? መታ ዘራፍ አለችብኝ። ከዛ እንዴት እንደሆነ ባላውቅም ያሬድ ተብዬ የተናገርኩት እንዳለ የውሸቱን መሆኑን ሲያውቅ ከጸጋ ጋር በፖሊስ አስያዘኝ። ጀዝባ እንዴት ለሱ ብለህ በረዳው እንደዚህ ይሆንብሃል? ናና አሁን ተነስ እንሂድ። ወዴት ነው የምንሄደው? ወደዚያ ያሬድ ተብዬው ጋር ነው። እሺ ከዛ ምን ልትለው? ወንድሜን ንካ ጣፋንታው ምን እንደሆነ አሳየዋለሁ። ይሄ አጁዛ ከሱም ብሶ ደግሞ ጓይላል እንዴ? ወይኔ በላቸው አለ ሰውየው። አንተ ልጅ ያማል ነገር እንደማረጋጋት ጭረት ታባበሷል። ምን የተመታ ነው በህፃኑ? ቦቼ ልክ ነው። ያሬድን ሂደን ማግኘት አለብን። አይ ልክ አይደለም። ምን አርፈ ቁጭ በላው። አሁን ካሬድን ያልክ ታሽቀብጣል ነበር እንዴ? ተሳሳትኩ ታውቃለህ አይደለ? ደግሞ ሰሞኑን ከፒያሬ ጋር ነው ሙለው ተጋባብኝ ደፈቃው ምናምን። በቃ አርፈ ቁጭ በል። እንዴ ወንድሙን ምክር ደግሞ የማይሰማ ሰው አይደለም። አንተ ቆይ ያማል እንዴ? ያመኛል እንዴ? አረ ጤነኛ ነኝ እንዴ? ሰሞኑን እንደውም እኮ ከፒያሬ ጋር ይዋልኩ እኮ ኮሜዲያን በለኝ ሳጫውታት ፈታ ሳረጋት እኮ ነው ሙሉ። ወይኔ ቦቸራ ወይኔ ፒያራችን አትበል። ቤዛን እየጠበቅናት ነው አይደል? ቤዛ እየመጣች ነው እኮ ቤዛ እየመጣች ነው። ተረጋጉ። ወይኔ ዘለቅናት። እሺ ሶሲ ለምን እንደፈለግሽ ንገሪኝ እስኪ። ልጠፋ ነው። ወዴት ነው የምትጠፊው? በቃ አሁን ሁለት አማራጮች ብቻ ናቸው የቀሩኝ። ምንና ምን? አንዱ ራሴን ላጠፋ ነው። ሌላኛውስ? ሌላኛው ደግሞ ከዚህ ሀገር ብን ብዬ ልጠፋ ነው። ቆይ አንቺ ልጅ ምን ስትይ እንደዚህ አይነት ነገር አሰብሽ? እና ደጋግሜ ይቅርታ ስጠይቀው አልሰማም ሲለኝ እሺ ምን ላድርግ? ብቻ እንደዚህ አይነት ሐሳብ ያሰብኩት ዴቫ ልታረቅሽም ስላለኝ ነው እንዳትኝ። እና ወድጄ ነው? እስኪ ንገረኝ። ሞክረህ ጥረህ ግረህ አልሰማም ሲልህ ምን ታደርጋለህ? አይ ሶሲ እስኪ ንገሪኝ ምንድነው የሞከርሽው? ለምሳሌ በተደጋጋሚ ጊዜ ደወልኩለት፣ ይቅርታ ጠየቅኩት፣ አልሰማም አለኝ። ባይገርም ብሩኬ ፊልም ራሱ ማየት እኮ ለሱ ብቻ አቆምኩኝ። የምርሽን ነው ሶሲ? ብሩኬ ሙት ፊልም ካየው ራሱ እኮ 2 ቀን ሆነኝ። እኔ አላምንሽም። አዎ የምሬን ነው። ከቶምና ጄሪ ውጪ ሌላ ምንም ነገር አይቻላል። አይ ሶሲ ለውጥሽ እኮ በጣም ይገርማል እኮ። ግን ምን ያደርጋል ዴቭ ግን በፍጹም ሊረዳኝ አልቻለም። እሺ አሁን ምን ልትነግሪኝ የፈለግሽኝ? ለአንድና ለመጨረሻ ጊዜ ዴቭን እንድታናግርልኝ። ምንድነው ማናገርልሽ? ዴቭን እንደምትለው ይኸውልህ አንተ በተደጋጋሚ ይቅርታ አላደርግልሽም ስትላት ሶሲ 2 የመጨረሻ አማራጮችን ወስናለች። አንደኛው ራሷ ልታጠፋ ነው፣ ሌላኛው ደግሞ ከሀገር ብን ብላ ልጠፋ ነው ብለህ ንገርልኝ። እሺ እንደሱ አልኩት እንበል። እሱ አሁንም በኩርፊያው ከቀጠለስ? ኖ ብሩኬ ዴቭማ በፍጹም አይጨክንብኝም። እሺ ሶሲ ያልሽኝን ነገር ነግረውና እሱም ያለኝን ነገር ደውዬ ነግርሻለሁ። ግን ብሩኬ መፍጠር ይኖርብሃል። ለምን? የሚያመልጥሽ መኪና አለ እንዴ? ወዴት ልሄድ ነው መኪና የሚያመልጠኝ እንዴ? አሁን ለጠፋ ነው ምናምን ስትይ አልነበር እንዴ? ብሩኬ እሺ ሶሲ በቃ አሁን እየሮጥኩ ሂጂ እንትን እደውልልሻለሁ። ለማንኛውም እሺ ታኒቹ ስለ ቀስቴ ማጣራት የፈለግሽውን ነገር አጣርተሽ ጨርሰሻል አይደለ? አዎ። ስለዚህ አሁን እኔ ልሂድ። አንቺ ልጅ ግን ያምሻል እንዴ? ደግሞ ምን ቀረሽ? ገና እነ ቤዛ እናገኛቸዋለን። ቀስቴንም ደግሞ አግኝተን አንዳንድ ነገሮችን እናጣራለን። ታዲያ አሁን ያልሽውን ነገር ለማድረግ ግዴታ እኔ እዚህ መሆን አለብኝ? በእናትሽ ቢያት ታስቸግሪ። ጎሽ እንደውም ቤዛ ደወለች። መጣሽ እንዴ? የኔ ፒያ አንተ ልጅ እኔ ፒያራት በለኝ ያለዛ እደፍቀዋለሁ። እነ ቤዝቻው ምንድነው የሚሻለው? ሀኒታ እኔ ግን ምንም ሊገባኝ አልቻለም። ቆይ ግን ቀስቴ በግምት ደረጃ ነው አይደል ሐዋሳ ናት ያለው? አዎ እሱማ በግምት ደረጃ ነው።
ግን ሳስበው ሐዋሳ ያለች ነው የሚመስለኝ። ቆይ እንዴት እንደዛ ልጠረጠር ይቻልሽ? ምክንያቱም ቹቻ ሌላ ምንም ዘመድ ስለሌላት። እሱማ ልክ ነሽ። ግን ሐዋሳ የት ቢባል እንኳን እዚህ ቦታ ብሎ የሚነግረን ምንም ፍንጭ የለንም። ቆይ እሺ ቀስቴ ያክስቷን ስልክ ያውቀው? እሱን እንኳን አልጠየኩትም። ግን ሀኒታ የሚያውቅ አይመስለኝም። ምን አይነት ግራ የገባው ነገር ነው በእናትሽ። በጣም ግን እኔ አማራጭ ካጣው እሄዳለሁ። የት? ሐዋሳ ነው። አንቺ አምሻል እንዴ? ቆይ እንዴት አውቀሽ ነው እዛ የምትሄጂው? እዚህ ቁጭ ብዬ ዝም ብዬ ከምጨነቅ መፈለጉ ይሻላል ብዬ እኮ ነው። የኔ እናት እሱም ቢሆን እኮ የራሱ የሆነ ጣጣ አለው። ቆይ ሄዳለሁ እስቲ እናትሽ ዝም ይሉሻል? እሱም አሻትለኝም። ግን ደግሞ የግድሽ ማለት አለባት። እሱንም ለማማከር ቢሆን እኮ ቹቻ ሐዋሳ መሆኑን ማረጋገጥ ይኖርብናል። ልክ ነሽ። እሺ እና አሁን የት ነሽ? ቀስቴ ከናቡሽ ጋር ነው። እነሱን ላገኛቸው እየሄድኩኝ ነው። እሺ ቤዚዬ በቃ እኔም መምጣቴ ስለማይቀር እንገናኛለን። እሺ አይሄዊ የእውነት ሚኪ ናፍቆሻል። ስለዚህ እኔ ጃረብሻችሁ እኔም ለምን ብሩኬን አላወራው? የኔ ፔር በእናትሽ አናግሪኝ። ሚኪ በቃ በእናትህ ተወኝ። ከዚህ በኋላ ምንም ነገር መስማት አልፈልግም። የኔ ፔር ብትሰሚኝም ባትሰሚኝም ብትታረቂኝም ባትታረቂኝም ልነግርሽ የምፈልገው አንድ ነገር አለ። ሄሎ ብሩኬ። ብቻ በዚህ ፍጥነት ናፍቄሽ ባልሆነ። ቆይ ብትናፍቀኝ ምን ችግር አለው? እሱማ ችግር የለውም። እንደፈለግሽ መናፈቅ ትችያለሽ። አሁን ቆይ ለምን እንደደወልኩኝ ታውቃለህ? ለምንድን ነው? እኔ ሚኪ ሄዋን አንድ ላይ ነበርን። ከዛ እኔ ድንገት ቤዛ ስትደውልልኝ እነሱን ትቻቸው መጣው። ከዛ ቤዝቾን አውርቼ ስጨርስ ሳያቸው ቆንጆ ነገር ላይ ይመስሉኛል። ለዛ ሄጄ ከምረብሻቸው ብዬ አንተ ጋር ደወልኩ። አሃ እንጂ እኔ ናፍቄሽ አይደለም ማለት ነው። ጎሽ የኔ አንበሳ። አሁን እናንተ ስንጨቃጨቅ እነሱ ደግሞ የሚያወሩበት ሰፊ ሰዓት ይኖራቸዋል። አንቺ ልጅ ግን ጨዋታ ብሶብሻል። እንግዲህ ምን ታደርገዋለህ? የኔ ፔር የኔ ቆንጆ ታውቂያለሽ፣ እዚህ ምድር ላይ እንዳንቺ ወደድኩትም እንዳንቺ አፈቀርኩትም ሴት የለም። በዚህም እጅግ በጣም ደስተኛ። ከዚህ በኋላ ምንም አይነት ሴት ነው የማላፈቅረው። ለዛ ነው ከኤርሜላ ጋር እንደዛ ስትጀናጀን የነበረው። አንቺ ማለት ለኔ ሁሉ ነገር ነሽ። ታውቂያለሽ፣ እናቴ ከሞተሽ በኋላ እኮ የምኖረው ላንቺ ስል። በእናቴ ሚኪ በቃ እሱን ነገር አታንሳ። አንቺን በመናፈቅ አንቺን በማጣት ይብዙ አልቅሻል። ታውቂያለሽ፣ እነዛን አስቀያሚና አስፈሪ ቀናት ያለፍኩት ለዛ ጣፋጭ ፍቅር ይስል። ሚኪ በእናትህ ተው በቃ እንደሱ አትበል። አሁንም ያላንቺ መኖሬን ሳስብ በጣም ጨንቀኝ። ደጋግሜ እናቴን የወሰዳትን ሞት መቶ ካጠገቧ ባስተኛኝ ብዬ ደጋግሜ ጸልያለሁ፣ ግን አልተሳካልኝ። ቢገባሽ ላንቺ ያለኝ ፍቅር በምንም የሚቀየር አይደለም። እሱንም አላቅ ነው እንደሚመስል። ከአንቺ ጋር መኖር የምፈልገው አድገን ትምህርታችንን ጨርሰን ጥሩ ኑሮ መኖር ነው። እና ቆይንታ ሁኔታ ሆነ ነው? ይኸውልሽ ሶሴ ሰጠችኝን ሁለት አማራጮች ለዲቭ ልነግረው እየሄድኩ። የምን አማራጭ? ብዙ ነገር ሞክራ ሁለት አማራጭ ብቻ ነው የቀራት እኮ። ንገረኛ ምንድነው? ይኸውልሽ አንቺ አንዱ ራሷን ማጥፋት ነው። እሺ ሁለተኛውስ? ሁለተኛው ደግሞ ከሀገር ብን ብላ መጥፋት። አይ ሶሲ አልቀረባትም። ቆይ ደግሞ የት ብላ ነው የምትጠፋው? ለጊዜው ወዴት እንደሆነ አላውቅም፣ ግን እቅዷ እንደዛ ነው። ቆይ እንደዚህ ከምታስብ ለምን ተይ የተባለችውን ነገር ተታትገላገል። አንቺ ደግሞ ፊልም ማየት እኮ አቁማለች። ሁለት ብዙ ቀን እኮ ነው ያላየችው እኮ ሶሲ። ይኸውልሽ ግን ቶም ኤንድ ጄሪ ብቻ ነው የምታየው። አይ ሶሲ ወዶ አይስቋሉ። አንድ ነገር ቃል ገባልሻለሁ። አንቺ ከኔ ተለይቶ ሰላም ካገኘሽ፣ የኔ አጠገብሽ አለ መሆን ደስተኛ ካረገሽ፣ የኔ ቢያዝ ሁለተኛ አጠገብሽ አለ። ግን እኔ ቆንጆ እጅግ በጣም ያፈቅርሻለሁ። ሚኪ ቆይ ግን አንተ ለምንድን ነው ምን ያህል እንደምወደው የማይገባ? ሄሎ ቆይ አንድ መልሽ ልደውል። እንደምትወጂኝ እኮ በደንብ አውቃለሁ። ታዲያ እኔን በመጠራኝ ስም እሷን መጥራት ልክ ነው? የኔ ቆንጆ በጣም እንዳጠፋው እኮ ይገባኛል። በጣም ይቅርታ። እሺ ግን ሁለተኛ እኔ ባለሁበት የእሷ ስም እንዲነሳ አልፈልግም። ሁለተኛ እንደማይነሳ ቃል ገባልሻለሁ። እሺ
ቆይ ግን እናንተ ምን እያደረጋችሁ ነው? ምን አደረግን አንተ? አንተን ሳይሆን ሄዊ ምን እያደረግሽ ነው? ምን አደረግን እንዴ? ቹቻ ጠፍታ እየተጨነቀን ባለንበት ሰዓት ላይ የእናንተ መታረቁ አያግባም ነው? አኒታ ግን ነፃና ቂርቆስን ያበደ ሙድ ያለው ነገር ነው ያመጣሽ ታውቂያለሽ። ለማንኛውም በመታረቃችሁ በጣም ደስ ብሎኛል። ደግሞ እንደዚህ ስትሆን እኮ ነው የሚያምርባችሁ ጓደኛዬ። የምር ጥሩ ነገር ነው ያደረግሽ። ወይኔ ባባ ቢሞት። እሺ ቆይ አሁን ምንድነው የምለው? ከቀስቴ ጋር ምንም የለንም፣ ሁሉም ነገር ስተት ነው ልበለው እንዴ? ደግሞ ቆይ እሺ ባያምነኝስ? ቤዛ አንዴ ላናግርሽ። ይቻላል። እሺ ምንድን ነበር ልታወራኝ ነበር? ኪሩ ጋር መልእክት አስቀምጬልሽ ነበር። አነበብሽ? አዎ አይቼው ነበር። እና ምን አሰብሽ? ምን መሰለህ ያሬድ፣ እኔ እናንተ እኮ እዚህ ነገር ልክ ነሽ ቤዛ። እኔ እና አንቺ እዚህ ነገር ውስጥ የገባነው ፈልገን አይደለም፣ በእልህ ተገፋፍተን እንጂ እኮ። አዎ ከዚህ የተለየ ምንም ነገር እንደማትይ እርግጠኛ ነበርኩ። ግን ደግሞ ያሬድ፣ ያ ማለት አንተ ስለኔና ስለ ቀስቴ ደብዳቤው ላይ ጻፍከው ነገር እውነት ነው ማለት አይደለም። እሱንማ በራሴ መንገድ አጣርቼ ደርሼበታለሁ። ምኑን ያጠራኸው? አንቺ የምታሸንፊ መገፋፋቱን ነው። እርግጥ ነው ቀስቴ እኮ እንደዚህ ማድረግ አልነበረበትም። ግን ደግሞ አንድ እንድታቅል የሚፈልገው ነገር በእኔና በቀስቴ መሀል ምንም ነገር እንደሌለ ነው። ቆይ አንቺ ራስሽ ቀስቴ ብቻ ፍቅረኛ እንደሆነ እያወቅሽ ከቀስቴ ጋር ነገር እንዳላችሁ ለኔ ማስመሰል ለምን አስፈለገ? ምክንያቱም አንተ ራስህ ነህ። እንዴት? ያሬድ፣ ያኔ እኮ አጠያየቅህ ጤነኛ አልነበረ። ለማንኛውም ያለፈው አልፏል። ግን ቹቻ አንድ ነገር እንድታውቅ ንገራት። ምን? ፍቅረኛ ያለችው ሰው አደገኛ ወንበዴ ነው። ለገንዘብ ሲል አናግቷ ሲያሰቃያት የነበረ ሰው ነው። ስለዚህ እንድትጠነቀቅ ንገራት። በሚያሳዝን ሁኔታ ቹቻ እሱን ከሰማች በኋላ ሀገር ጥላ ጠፍታለች። ምን? የምርሽን ነው? አዎ የምሬን ነው። ቆየት ነው ሄደችው? አዎ ያሬድ፣ አሁን ቹቻ የት እንዳለች ምንም የሚታወቅ ነገር የለም። ይኸው ሄጃለሁ ብላ ከጠፋች ራሱ 2 ቀን አለፋት። ምንም የሚታወቅ ነገር የለም። ለነገሩ ጥሩ ነው ያደረገችው። ምን ማለት ነው? እና ዝም ብላ ከእንደዚህ አይነት ሰው ጋር ጊዜዋን ከምታጠፋ ለትንሽ ጊዜ ሰወር ብላ እንዲረሳት ብታደርግ ነው የሚሻለው። አንተ ያማህል እንዴት ነው የምታስበው? ደግሞ ምን አደረኩ? ምን ማለት ነው? እቺ ልጅ እኮ ሄደችው ላትመለስ ነው። በሷ መጥፋት እኛ እንደዚህ ስንሰቃይ እያየህ አንተ እንደቀልድ ታወራለህ እንዴ? እና የኔ መጨነቅ እውነታውን ይቀይረዋል? ባይቀይረውስ? ቹቻን የመሰለችን ጓደኛችን ጠፋች እያልኩ እንደዚህ አይነት ስሜት ነው የምታሳየው? ባኪ ዞራ ዞራ መመለሱ አይቀርም። ያሬድ በጣም ታሳፍራለህ። እሺ እንደፈለግሽ ማለት ትችያለሽ። በነገራችን ላይ አሁንም የመጣሁት አንድ ነገር ላስጠነቅቅሽ ነው። ምንድነው ደግሞ? ትላንትና ያቀስ የተባለው ወንበዴ ከእስር ቤት እንደተፈታ አውቃለሁ። እና ተሳስቶ ጸጋ ያለችበት ቦታ ቢደርስ ከኔ ጋር የለየለት ጦርነት ውስጥ ነው የሚገባው። በደንብ አስጠንቅቂውሽ። ምን ብቻ ለጸጋ እየተቆረቆርክ ባልሆነ? አው ቆረቆርላታለሁ። እሷ ደርሳባችሁ እውነታውን ባታጋለጥማ እናንተ መጨጨኝ መቅረቴ ነበር። ቆይ ያሬድ ምንድነው የምትቀባጥረው? ምንም የምቀባጥረው ነገር የለም። ልክ እውነቱን ሳቅ ከጸጋ ጋር ሆነን በፖሊስ አሳይዝ ነው። ምን ብቻ ቀስቴን በማሳሰር ውስጥ እኔ ማለውበት እያልከኝ ባልሆነ? ግጥም አድርጌ ያለሁበት። አንተ ልጅ ግን ምን አይነት እንከፍነ በፈጣሪ። ቆይ መቼ ነው የሚገባህ የሷ ነገር? በቃ መቼም አይገባህም። እና ወንጀለኛ የዩዝ ምን እንድል ነበር የፈለግሽ? የፈለገ ነገር ቢሆንስ? ቆይ አንተ እሱ እዚህ ነገር ውስጥ የገባው በምን ምክንያት እንደሆነ ታውቃለህ? አዝናለሁ ቤዛ።
በምንም አይነት ሁኔታ ውስጥ ብትሆኚ ሰው ለማገት የምትሰጪኝ ምክንያት በፍጹም አልቀበል። ታውቃለህ ግን ያሬድ ብዙ ነገር እያበላሸብኝ ነው፣ ብዙ ነገር። የምር ቤዛ ነገ ህግ አጠናለሁ ከምትል ልጅ እንደዚህ ነገር ሰማለሁ ብዬ ፈጽሞ አስቤ አላውቅም። እሰይ ደግ አደረኩ። የፈለኩትን አደርጋለሁ፣ አያገባህም። ሌላ ደግሞ ሀና ዋሽታ እንዳስፈታች ፖሊሶቹ ገብታቸዋል። ለዛም ነው ዝም ብለው የለቀቁት። ግን ተጠንቀቅ በይው። አረ ሌላ ሲለ ለጊዜው ካልኩሽ ይበቃል። ግን ለመጨረሻ ጊዜ አንድ ነገር ልልሽ እፈልጋለሁ። ምንም ልሰማህ አልፈልግም። እናም ቤዚ አሸንፈሻል። እንኳን ደስ አለሽ። ያሬድ አቤት ቤዚ። በቃ አዎ በቃ። የምር ቤዚ እኔና አንቺ ካሳለፍናቸው ነገሮች አንጻር ማፍቀሬን በዚህ መልኩ ባታቂ ደስ ይለኝ ነበር። ግን በቃ ቀስቴ ሁሉ ነገር አበለሻሽ። እሺ ቆይ ከዚህ በኋላ እንገናኝም ማለት ነው? አዎ በቃ ቤዚ ባንገናኝ ይሻላል። ምክንያቱም በተገናኘን ቁጥር ለኔ በጣም ይከብደኛል። ግን አንድ ነገር እንዳረሽሽ። ምንድነው? አንድ በጣም የሚያፈቅርሽን ካፋለሽሽ። ደህና ሁኚ ያሬድ። ጥፋተኛው ገላ ተቀጣ ተማረ፣ ዛሬም ጾመኛ ነው ሲያስብህ አደረ። አንተን ማየት ከቀረ ሕይወት ምኑን ሰመረ። ጥፋተኛው ገላ ተቀጣ ተማረ፣ ዛሬም ጾመኛ ነው ሲያስብህ አደረ። አንተን ማየት ከቀረ ሕይወት ምኑን ሰመረ። የኔ ሕይወት ያላንተ አይደምቅም ባዶ ነው። ስም የለኝም እኔ ከጠሩኝ ባንተው ነው። አብሬህ ያለው ለበደልኩት በደል በእንባ ብመልስ የሚያንሰኝም አይደል፣ ማንባት የሚያንሰኝም አይደል። አያት አይደል ብሩኬ? 2 ቀን ፊልም ማየት ስላቆመች ብቻ ተቀይሬያለሁ ብላ ነው የምታስበው። ብሩ አረጋጋው እንጂ ዋናው እኮ ልጅቷ ጥፋቷን መረዳቷ ነው አይደል? ብሩኬ በእናትህ በጣም መሮኛል፣ በቃ ተወኝ። እመኔ እንዴፍ ሶሲያውን ባለችበት ሁኔታ በጣም ተጸጽታለች። እና ደግሞ በጊዜ ይቅርታ ማታደርግላት ካልሆነ አጉል ነገር ውስጥ ልትገባ ትችላለች። ቆይ ምን እንዳታደርግ ነው? ለምሳሌ ዛሬ ያለችኝ ነገር ልንገር። እሺ ምን አለች? ብዙ ሞክሬ ይቅርታ ሊያደርግልኝ ግን አልቻለም። ስለዚህ 2 አማራጮችን ይዣለሁ። ከሁለት አንዱ እንደማደርግ ንገረው ብላኝ ነው የመጣሁት። ምንና ምን? ይኸውልህ የማትታረቀኝ ከሆነ ወይ ራሴን አጠፋለሁ ወይ ደግሞ ከሀገር ብንብዬ እጠፋለሁ ብላለች። ምን? የምር ነው ብሩኬ? አዎ የምሬን ነው። ትሰማለህ ብራዘር፣ እንደዚህ አይነት ነገር ደግሞ ችላ የሚባል አይደለም። እሺ ባክስ ታስፈራራ ነው። ኖ ዴቭ፣ እኔ እንደሱ አይመስለኝም ብሩኬ። እና ሱ ሲጨክና ከሀገር ልጠፋ ባክ የማይመስል ነገር አታውራ። ይኸውልህ ዴቭ፣ አንዳንድ ሴቶች በፍቅር የተነሳ ራሳቸውን አጠፉ ምናምን ሲባል ሰምተናል አይደል? አዎ፣ ግን ሶሲ እንደዚህ አይነት ነገር አታደርግ። ብሮ ግድ የለም እሺ በለኝና ለሶሲ ይቅርታ አድርግላት። እሺ አሁን ይቅርታ አደረኩላት ልበል? ነገ ተመሳሳይ ነገር አድርጋ እንደማታሰቃየኝ በምን እርግጠኛ ነኝ? እሱ ላይ ምንም ልልህ አልችልም፣ ግን ደግሞ ሶሲያውን ባለችበት ሁኔታ በጣም ተዝታለች። ብሩኬ በእናትህ በጣም እያስጨነቀኝ። እስቲ ቆይ ለማስታወስ ሞክር። የሆነ ስላክስቶ የነገረች ቀን ስለምትኖርበት ሰፈር ምንም ያለች ነገር የለም? ወይ ዘመንም ሊመጣልኝ አልቻለም። ባትነግሬ ነው እንጂ ማስታወስ ይችላል ነበር። እሺ ቆይ አሁን የት ብለን ነው የምንፈልጋት? እሺ ሐዋሳ ሄድን፣ ከዛስ? እንዴ ሐዋሳ ከሆነማ ምን ችግር አለው? እኔ እኮ ሐዋሳን በደንብ ስለማውቃት ነው ያሳያችኋለሁ። የምርህን ነው? አረ እንተዩ ዝም ብሎ ሲተረተር ነው። ስለምን መተርተር ነው የምታወራው? አንተ ከገጠር አይደል እንዴ መጣው? ሐዋሳን የታውቃት ነው የምትቀደደው? ግጥም አድርጌ ነው ማውቃት። እሷ ራሱ ታውቀኛለች። ማ ሐዋሳ? አዎ ሐዋሳ። እንዴ እንደዛ ከሆነማ ታዲያ በጣም ጥሩ ነው። ማሚን አስፈቅጄ እኮ ሄደን መፈለግ እንችላለን። ምርጢላ የእሱን ቀደዳ ሰምተሽ አትወስወሽ። መጀመሪያ የሆነ ፍንጭ እንፈልግ። አንተ ስነ ስርዓትህን ያዝ። እኔ አንተ ምርጥ አይደለሁም። እሺ ዝም አትይው። አንተችን የመሰለች ልጅ እንዴት ምርጢላ ብለህ ታሳነሳታለህ? ባይሆን እንደውም ቀሽቲላ ምናምን ብለህ ነው ማቆለባበስ ያለብህ። ትሰማላችሁ? እኔ የእናንተ ምርጥም ቀሽትም አይደለሁም። እሺ ገባችሁ? ባይገርምሽ በአንቺና በያሬድ እንዲሁም በፎንቃችን መካከል የነበረውን ችግር ፊክስ ለማድረግ ስንፋለም የነበረን ጀግኖች ነን። ልታመሰግኝን ይገባል።
እንዴ ቆይ ማለት በእኔ በያሬድና በቹቻ መሀል ማለት ነው? አዎ ተመልከች ይሄን ጀግና እንዴ ያንን ሁሉ ችግር ፊክስ ለማድረግ ካስናቀች ጋር ስንቴ እንደተፋለመ ከስንት ገታ መካከል መሰለሽ ተፈልቅቆ ይወጣ። አረ ወጭ አረጋጉ ባካ እንደ ጀምሬዋለሁ ላዘረክርከው እንጂ። አረ በእናታችሁ በሚገባኝ ቋንቋ አውሩ። እንዲሁ ምን እነግርሻለሁ ጎሽ ይሄው በለመድከው ቋንቋ ማሽተ ነገራት። ምን መሰለሽ ቤዛ አስናቀች ማለት ይጸጋ ቀስቲ ሀናን እንዳገታችሁ ስትሰማ በቃ ለቹቻ እናገራለሁ እያለች ስታስፈራራው ነበር። በቃ ለማደራደር ያህል በማላችሁ ገብቼ ሴራዋን ለማወጣጣት ሞከርኩ። እሺ በቃ በዚህ ሂደት ውስጥ እናንተ ላይ ያደረገችውን ሁሉ ተናዘዘች። ቆይ እሺ ምን ነገረቻችሁ? አንቺና ቹቻ እንዴት እንዳጣላቻችሁ ያሬድ አንቺ እንዳያፈቅር ማረጓ ለዚህም ሄለንን መጠቀማ ምናምን። እኔ አላምንህም። ካላመሽ ድምጽ ቅጁ ስልካችን ላይ አለ። እሺ ቆይ ከዛስ? ከዛ በቃ ይሄንን ይዘን ለያሬድና ቤዛ እናሰማለን ስንላት ያበጠው ይፈንዳ ብላ ለፎንቃችን ተናገረች። ከዛ ቀስቲን አሳሰረች። የፈጣሪ ያለ ቆይ ምን አይነት ነገር ነው የምሰማው? ባይገርምሽ ቤዛ ይሄንን ስታቃቡሽ አናግተው ነበር። ምን ቀላል ሰው እንዳልመስልሽ ከስንት ግድንግድ ሰዎች ጋር እንደተፋለምኩ እኔ ነው ማቆሽ። ቆይ እቺ ልጅ እንዴት ነው ይሄንን ሁሉ ድፍረት ያመጣችው? በአጭሩ ልጅቷ 11ኛ ክፍል ነች እንጂ እርሚዋ 80 ነው። ስለዚህ ቆይ ቹቻኔን ምንም አልከዳችኝም ማለት ነው? ፎንቄ በትሞት እንኳን አንቺን አትከዳሽ። ወይኔ ጉዴ ምን አይነት አንከፍ ነኝ በፈጣሪ። አራት አልቅሺ ለኔ ይለቀስ። ይሄን የመሰለ ፊትማ በእንባሲርስ ማየት አልፈልግም። ቹቻ 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 እሺ ቆይ አሁን የተገባች ይባላል? ቤዛ እንግዲህ እውነቱ ይሄ ነው። ለሁሉም ነገር ጥያቄ ጸጋ ነች። የፈጣሪ ያለ ቆይ ለምንድን ነው በዚህ ልክ ልቧ ደንዳና የሆነው? እኔ ምንም ሊገባኝ አልቻለም። ምን አለበት በተሳካልኝና ያንን ልጅ አግኝቼ በጠረባ በዘረጋሁት። ምን ማንን ነው? ለጸጋ ብር የሚሰጣትን ያሬድ የሚባል ጅላንፎ ነው። ኖ በፍጹም እንደዛ እንዳታደርጉ። ለምን እንዳታደርጉ እንዴ? በቃ ይሁንም አልኳችሁ አይደል እንዴ? ለካ ያፈቅርሻል። እሱን ደግሞ ማን ነገረ? በዛ ላይ ማፍቀሩን መናገር አይፈልግም ካንቺ ጋር ለስላለበት። ቆይ ይሄን ሁሉ ነገር እንዴት ነው ልታቂ ቻልከው? ጸጋን ለመሰለል ስንል እኔ ነኝ የነገርኳቸው። ግን አንቺ ቆይ ለምን ያሬድን የምታፈቅሩ ከሆነ ፍቅራችሁን አትገላለጹ? እኔ አላፈቅረውም። እሺ አረ ላሽ አላፈቅረው ምናምን ብለሽ ልትሸመጥጭኝ ግጥም አድርገሽ ነው የምታፈቅር። ቆይ እንዴት እርግጠኛ ልትሆን ቻልክ? እንዴ በብዙ ነገር እንዴ ከዚህ በላይ ባትጃጃሉ ቆንጆ ነው። እንደ ሐሳብ ፍቅራችሁን ብትገላለጹ ቆንጆ ይመስለኛል። እለይትም አይደርስ እንዴ ይሄማ ምርጥ ሐሳብ ነው። ቀስቴ አሁን መሄድ አለብኝ። እሺ ሀና እየጠበቀችኝ ነው። እስቲ ግን አዲስ ነገር ካለ ደውልልኝ። እሺ አረ እንደውልልሻለን። ግን ቁጥሩ አላችሁ እንዴ? ቀስቴ ነው እንዲደውልልኝ የምፈልገው። ተሰሚኛለሽ የኔ እናት? እኔ ለራሴ ቅብጥ ያለሽ ቀበጥ የሀብታም ልጅ አፍቅሬ ፍቅር ጨርቅ ያረገኝ ሰው ነው። ስልክሽን ብትሰጪኝ ራሱ አልደውልልሽም። እሺ ቀስቴ አይዞህ። እሺ አመሰግናለሁ። በቃ ቻው እነግርሃለሁ። አንተ ልጅ ያማሃል። ምኑ የተመታ ነው በጣም? ምን ነው ምላስ አበዛው እንዴ? እኔ ምንም አይደለ። እንደ ጸጋ ያለች ሚስት ይስጥ። አሜን። አንተ ስነ ስርዓት። እኔ እንደዚህ አይነት ከባድ እርግማን አልወድምሽ። ይሄ እኮ እርግማን አይደለም፣ ለአንተ ምርቃት። ኧረ እባክህ ወደ ዘይድ ምን ፎንቄ ማለት ነው? ያሬዶ ምን ነው የደበረ ትመስላለህ? ችግር አለ እንዴ? ቹቻ ጠፍታለች። እባክህ አትጨነቅ። አቴንሽን ፈልጋ ነው እንጂ የትም አትሄድም። ቆይ ስለ መጥፋቷ ታውቂ ነበር? አዎ ትላንት ዳንታና ዘሌ ሲፈልጓት ተገናኝተን ነበር። ቆይ ግን ለምንድን ነው ያልደነቀሽ? ምክንያቱም እንዲህ ያደረገችው በቀስቴ ስራ ስላፈረች ነው። ታዲያ ይሄ መፍትሄ ይሆናል እንዴ? እስኪ አስበው፣ እንዲህ ከጠፋሽ በኋላ ስትገኝ ሰው ስለሷ መጥፎ ነገር የሚያወራ ይመስልሃል? እኔ እንጃ። ማንም ምንም አይላት። ስለዚህ በሰዎች ዘንድ ያላትን ተቀባይነት ላለማጣት ሀና ስትታገት እንዳላይ አክት ለማድረግ ፈልጋ ነው እንጂ የሀና መታገት ታውቃለች ያልሽ ነው? ግጥም አድርጋ ነው የምታውቀው። ነው ጸጊ፣ እዚህ ላይ ሳትሳሳች ቹቻ በፍጹም እንደዛ ታደርግ መስሎ ነው። እስኪ ነገ ከነገ ወዲያ ስትገኝ ምን እንደሚሆን እናያለን። ታውቂያለሽ ጸጊ፣ ቀስ የተደበረብኝ ነገር ታስበው ምንም ካይምሮ ሊጠፋልኝ አልቻለም። በነገራችን ላይ ምን አደረክ? አግኝተ ጸጋ እንዳትነካት ብላ አስጠነቀቅከው? እሱን ሳይሆን ቤዛን አግኝቻት ነበር። ቤዛ እና ምን አለች? ቀስቴ እንድታስጠነቅቀው ነገር ያታለሁ እና አጠገብሽም አይደርስ። ጥሩ ግን የሷስ ሁኔታ እንዴት ነው?
ማለቴ አሸንፈሽኛል ምናምን ካልካት በኋላ ልትመጻደቅባል ሞከረችም? አረ እንደሱ እንኳን አላየሁባትም። ባይሆን የሄለን ነገር ያሳሰበኝ ነው። አንተ ልጅ ይሄንን ነገር ደጋገምከው። ከምር እሷን ማፈቀርካት እንዴ? ማንን? ሄለንን? አዎ ሄለንን። አንቺ ያምሻል እንዴ? አይ ለሁለተኛ ጊዜ ስጠይቀኝ እኮ ነው። መደወሉን ትታ ስለጠፋሽ ገርሞኝ እኮ ነው። ልቧን በየሜዳው መጣል ለምዳለች። ይሄኔ በየመንገዱ ከአንዱ ጋር እየተጓተተች ሊሆን ይችላል። ምን? ቆይ ጸጋ ምን ሆነሽ ነው ስለ ሄለን እንደዚህ የምታወሪ? ምን ነው ደበረ? አይ ለሷ ብለሽ የምትቆረቆሪ ልጅ ነበርሽና አሁን ስትናገሪ ገርሞኝ እኮ ነው። ባካ አበሳጭታኛለች። ለምን? ምክንያቱም ከኛ ጎን መሆን ሲገባት ከቤዛ ጋር ሆና ቹቻን በመፈለግ ስለተጠመደች። ያው ምንም ቢሆን ጓደኛ አይደለች? እኛስ ምን ሆነ? ለማንኛውም ታያት። እኔ የምፈልገው ሰላም ማግኘት ብቻ ነው። እሱ ላይ ስልክ ነህ። ሀኒታ እኔ እኮ ሄጄ ልፈልጋትና የት ብዬ እንደምፈልጋት ግራ ይገባኛል። የት ነው የምትሄጂው? ሐዋሳ። ምን ሐዋሳ ነው ያልሽው? አዎ ሐዋሳ። ምን ነው? ኧረ ድፍረት። ቆይ እንዴት አድርገሽ? ማለቴ ማሚን አስፈቅጄ እኮ ነው። ግን በቃ እዛ ከሄድኩ በኋላ የት ብዬ እንደምፈልጋት ምንም አይዲያው የለኝም። በአንቺ ልጅ አርፈሽ ቁጭ በይ። ደግሞ አንቺ ጠፍተሽ ጭቅላታችን ይፈንዳ እንዴ? ቅድም ቀስቴ ጋር የሆነ ቀለብ ላባልሽ ተዋውቄ ነበር እና እሱ ደግሞ ሐዋሳን በደንብ አውቃታለሁ እያለኝ ነበር። ይሄ የተመታ ልጅ ምን ይሻለዋል? በእግዚአብሔር እንዴ ብቻ ቦቼን እንዳይሆን በእርግጠኝነት ራሱ ነው የሚሆነው። አዎ ቦቸራ የሚባል ልጅ ነው። አየሽው? አይኔ ፒያር ይሄኔ የማይሆን ነገር ለፍልፎ ነው የሚሆነው። ቆይ ታውቁታላችሁ እንዴ? አዎ ቦቸራ በጣም ምርጥ ልጅ ነው እና ደግሞ የሚኪ ጓደኛ ነው። ግን ሚኪ ማን ነው? በደንብ እኮ አልተዋወቅንም። ያው ሚኪ ማለት የሄዋን ፎንቃ ነው። እልል ያለ ያራዳልች። ምን? ሄዋን የምሰማው ነገር የምር ነው? አዎ ቤዛ ሚኪ ፎንቃይ ነው። ቅድም ያየሻቸው ደግሞ አቡሽና ቦቸራ የሚኪ ጀልሶች ናቸው። ዋው ደስ ይላል። አሁን ገባኝ። ከቀስቴና ከቦቸራ ጋር ታስረህ የነበርከው ልጅ አንተ ነህ ማለት ነው? ይሄ ተንከሲስ የሆነ ልጅ እሱንም ነግሮሻል? በጥቂቱ። አይ ቦቼ እንደው እኮ ምን እንደሚሻል የኔ ፒያር አንዴ እሺ በይኝና የሆነ ቀን ወስደሽ ድፍቅ አድርጊልኝ። ማንን? ቦቼ? አዎ ቦቼ። ስትፈልጊ አፕርከት፣ ስትፈልጊ ሎርከት፣ በቃ ቁልፍ አድርጊልኝ። አትልፋሽ። መቼም አላደርገውም። እንደውም መቆለፍ ካለብኝ አንተን ነው መቆልፍ። ምን? አዎ ቤዛ እንዴት እኮ ቅጥል እያረገኝ እንደሆነ ስላላየሽ ነው። ቆይ ምን አድርጎሽ ነው? እሱ እንኳን ይብራብሽ። እንግዲህ ይመስለኛል አሁን ሁላችሁም ተወቃችሁን ጨርሳችኋል። እንደዛ ነገር። ስለዚህ አሁን መሄድ እንችላለን አይደል? ቆይ ወዴት ልትሄዱ ነው? እኔና ቤዛ የቹቻ አከራይ ጋር ሄደን ለፍንጭ የሚሆነንን አንዳንድ ነገር እንጠይቃለን ብለን እኮ ነው። እሱ ምርጥ ሀሳብ ነው። በዛውም ለእናንተ የግላችሁን ጊዜ እንድታሳልፉ ጥሩ አጋጣሚ ይሆንላችኋል። ተይ እንጂ ቤዛ፣ አሁን ሁሉም ሰው ጭንቅላቱ በተናወጠበት ሰዓት ጥሩ ጊዜ አሳልፉት ያለሽ። ምን ላድርግ? ግራ ቢገባኝ እኮ ነው ሄዋን። አቤቲ ያልኩሽ ነገር በረም ገብቶሻል አይደል? ገብቶኛል አልኩሽ አይደል እንዴ? እሺ ምንድነው ያልኩሽ? ብሩክ ሄሎ ብሩክ፣ ሶሲ አማት መንገድ ላይ ወድቃ ወደ ሆስፒታል እየሄድን ነው ካልተሳሳትኩ። ጎበዝ። እሺ አንቺ ማነሽ? እኔማ መንገድ ላይ ያወቅኳት ልጅ ነኝ። ቤተሰቦችሽ ጋር ልደውል ስላት አይ ይጨነቃሉ ስትለኝ አንተ ጋር ደወልኩ። ኦኬ እርግጠኛ ነሽ? አዎ እርግጠኛ ነኝ። እንደውም ፍቅረኛ ካለሽ ፍቅረኛሽ ጋር ልደውል ብያት ነበር፣ ግን ስለተጣላን ላይ መጣ ይችላል ብላኝ ነው ያንተ ስልክ ይሰጣችኝ። ሶ ፐርፌክት በጣም ኦኬ። ስለዚህ አንድ ነገር ካረግሽልኝ ነው ይሄን ማረግልሽ። እንዴ አንቺ እኮ ጓደኛዬ ነሽ። አንድ ፌቨር ስሪልኝ ብልሽ ከኔ ውለታ ትጠብቂያለሽ? ከባድ ነገር እኮ አይደለም። ቆይ እሺ ምንድነው? ሲኒማ ትጋብዥኛለሽ? ኖ ይሄማ በፍጹም ሊሆን አይችልም። ምክንያት? እንዴ ፍቅረኛዬን እኮ ያጣሁት በፊልም ምክንያት ነው። እና ለሱ ብለሽ ፊልም ማይል ታቆሚ ነው? አዋ እንደውም አሁን ራሱ ካየሁ 2 ቀን አልፎኛል። ዋት 2 ቀን ሙሉ? አይገርምሽም ቤቲ? ኦ ማይ ጋድ አንቺ ልጅ ላይፍሽ ወዴት እየሄደ ነው? እኔ ራሱ ላይፌ ወዴት እየሄደ እንዳለ ግራ ግብት ነው ያለኝ። አሁን በቃ ጊዜ አናጥፋ፣ ደውይላቸው። ቅድም የሰጠሽኝ ስልክ ነው? አዎ ደውይ።
ለመሆኑ አንቺ ትዳ ባክ ቹቹ የምትባልሽ ጠፍታ ከጓደኞቿ ጋር እያፈላለጓት ነው። የምሬን ነው? አዎ ዴቭ የምሬን ነው። ቆይ ምን አጋጥሟት ነው? ሙሉ ዝርዝሩን አልነገረችኝም፣ ግን ከፍቅረኛዋ ጋር ተጣልታ ይመስለኛል። ኧረ እባክህ ዴቭ ሙት የምሬን ነው አልኩህ እኮ። እንዴት እንደዚህ ታደርጋለች? እኔም እኮ ይሄንን ነገር ስሰማና በዛ ላይ ደግሞ ሶሲ ካለችኝ ነገር ጋር ሲጨማመር አስጨንቆኝ እኮ ነው ይሄን ነገር ልነግር የመጣሁት። ተነጋግሮ መፍታት እየተቻለ ምን መጥፋት ነው? ምናልባት ፍቅረኛዋ አንተ ሶሲን አልሰማሽም እንዳልካት እሱም አልሰማሽም ብሏት ይሆናል። ባኬኒና እሱ የተለያየ ነው። ዴቭ እስኪ ዝም ብለህ ዙሪያችንን ተመልከት። በምን መልኩ ልመልከት? ለምሳሌ አንተና ሶሲ ተጣልታችኋል። ሄዋንና ሚኪ ይሄው ቹቻና ፍቅረኛዋም ተጣልተዋል። በዚህ ላይ ደግሞ እኔና አንቺ አመቱን ሙሉ ስንጣላ ከርመን አይደል አሁን ሰላም ያገኘነው። እሱማ ልክ ነህ። አየህ ሁሉም ፍቅር ውስጥ ጸብ አለ፣ ሁሉም እየተጣላ ነው። ስለዚህ አንተ ጉዳይ ከዚህ የሚለይበት ምንም አይነት ነገር የለውም። በነገራችን ላይ ብሩኬ ትንሿ እህቴ ገና ስኩል ሳትገባ ነው የምቆጣጠራት። ለምን? ምክንያቱም እንደኛ ቸኩላ ፍቅር የሚባል ውስጥ ነገር ገብታ አሁን እኔ የማይሆን ስቃይ እንድታይ ስለማልፈልግም። የአፍላነት ፍቅር በእኛ ይብቃ እያልክ ነው? በሚገባ ሀሳቡ ጥሩ ነው፣ ግን የሚሆን አይመስለኝም። እንዴት? ይኸውልህ ዴቭ ትልልቅ የምትላቸውን ሰዎች ጨምሮ ሁሉንም ሰው ማለት ነው አነሰም በዛ በእኛ እድሜ እያሉ የፍቅር ታሪክ ይኖራቸዋል። ከምር ግን እንደዛ ነው የምታስበው? አዎ ዴቭ፣ እኔ እንደሚገባኝ አንዳንድ ሰዎችም ፍቅራቸውን በውስጣቸው ይዘው ምንም ሳይናገሩ ያንን እድሜ ያልፉታል። እሺ ያደላቸው ፍቅራቸውን ገልጸው ተደስተው ያልፉበታል። አለፊ ሲልም ከዛ ሰው ጋር ህይወታቸውን የመሰረቱም አሉ። በዛ እድሜያቸው በማፍቀራቸው ዋጋ የከፈሉም ይኖራሉ። በደንብ ይኖራሉ። እኔ ግን ልልህ የፈለግኩት በአፍላ እድሜ ፍቅር መጀመር በእኛ የተጀመረ ብቻ ይመስል ራሳችንን መውቀሱ ተገቢ አይደለም ነው። በእኛ አልተጀመረም ማለት ግን ትክክል ነው ማለት አይደለም። ትክክል እኮ ላይሆን ይችላል፣ ግን እኛ ፈልገን ያመጣነው ስሜት አይደለም እያልኩ ነው ያለሁት። አረ ብርኬ ሰሞኑን አይምሮ ሲረጋጋ ስማርት እየሆንክ ነው። ምን ላድርግ? ሀኒቹ አስተሳሰብን ነው መወደለ ስትለኝ ብታይ ማላነበው ነገር የለም። አይ ወንድ ልጅ በቃ ሴትን ለማስደሰት ስንል በቃ ማንሆነው ነገር የለም ማለት ነው አይደል? ምን ታደርገዋል? ሄሎ አልበል። ሄሎ ብሩክ ነህ? አዎ ነኝ። አንቺ ማን ነሽ? እኔን አታውቀኝም። ቤት ይባላለሁ። አንዲት መንገድ ላይ ሶሲ የምትባል ልጅ ፌንት አድርጋ ወድቃ አንተ ጋር እንደደውላት ነግራኝ ነው። ምን? ሶሲ ፌንት አድርጋ ወደቀሽ ነው ያልሽኝ? ውይ አዎ፣ ብታያት ስታሳዝን። ደግሞ ሐኪም ቤት እንዳልወስዳት ብር የለኝም። እሺ አሁን እንዴት ነች? ብዙም አልተሻላትም። አሁን ራሱ ደግፊያት ነው የማወራው። ብሩኪ ሶሲ ምን ሆነች? ሄሎ እኔ የሶሲ ፍቅረኛ ነኝ። ሶሲ ደህና ነች? ፌንት አድርጋ ወድቃ ነው። እሺ አሁን የት ነው ያላችሁት? እዛው ሰፈር አካባቢ ነው። ስትደርሱ ደውሉ። በእናትሽ አሁን እንመጣለን። እሺ እስከዛ ግን አንቺ ካጠገቧ ሁኚ። እሺ ግን ስራ አለብኝ፣ ቶሎ በሉ። እሺ መጣን። ኦ ማይ ጋድ እውነት በጣም ነው ደስ ያለኝ። አልገባሽም? አንቺ ብሩኬን ስትይ ጭራሽ ፍቅረኛሽ መጣው ብሎ እርፍ። የኔ ዲ ግን ከንግግሩ እንደሚወድሽ ያስታውቅበታል። እኔ እኮ በጣም ነው የምወደው የኔ ቆንጆ። አይዲ ብሩኬ በእናትህ መፍጠን ይኖርብናል። አይ ሶሲ ቆይ ምንድነው ይሻልሽ? ብለሽ ይሄን ተንኮል ፈጠርሻል። እሺ እኔ ግን እንደው ምን ያልታደልኩ ነኝ ደሞ ምን ነው? እሺ አሁን ልደሰት ወይስ ልዘን? እንዴት? በቃ ያው ሚኪ ከፒያራችን ጋር ታረቀ ብዬ ደስ ቢለኝም ፎንቃችን መጥፋቷ በጣም አሳዝኖኛል። አታስቡ እሺ፣ ቹቻ እንደምትገኝ እርግጠኛ ነኝ። በእናታችሁ እኔ በጣም ጨንቆኛል። ፎንቃ የት እንዳለች ካላወቅኩኝ ሰላም አላገኝም። እስኪ ተረጋጋ ቀስቴ። ቤዛና ሀና እኮ አከራያዋ ቤት ሄደዋል። ቆይ እዛ ሄዱ ምን ያገኛሉ ብለሽ ነው? አይታወቅም። ሰው ልኬ ዕቃ አስወጣለሁ ስላለች ቁልፉን አስቀምጣላቸው ነው ሄደችው እና ምናልባት ውስጥ የሆነ ፍንጭ ሊያገኙ ይችላሉ። ምን አለበት ግን ሄደችው ሐዋሳ በሆነ? ለምንድን ነው እንዴ? ከቀስቴ ጋር እሷን ፍለጋ ብር ሄድ ነበረ። ሚኪ አየው አይደል ይሄ ልጅ እንዴት እንደሚያፈላ? ደሞ ምን ሆንክ አንተ? ከገጠር መጥተህ ሰው ለመፈለግ ሐዋሳ ሄዳለሁ በደንብ አውቃታለሁ ስትል ትንሽ የማይዘን ተሰማላ? ቡሻ ድንጋይ ውሃው ስለኖረ ዋና ይችላል ማለት አይደለም። እሺ ምን እስኪ ድገምልኝ። አስገባለት ይሏል ነው ይመቻል እንጂ ትስቃለህ እንዴ? ተናገረው እንጂ አንተንም ጨምሮ እኮ ነው እንደዚህ ያለ።
አየሰው ልጅ እውነቱን ሲነግሯችሁ በቃ ይመቻችሁም አይደል? እንዴት እንዴ? ለምሳሌ አንተ አዲስ አበባ ልጅ ነህ፣ ግን የምታውቀው ሰፈርህንና ወደ ትምህርት ቤት የሚወስደውን መንገድ ብቻ ነው። እሺ አንተስ? እኔ ቦቼ ምንም ከገጠር ብመጣም ይኸውልህ አዲስ አበባን ዞሬ ባፏ ገብቼ በቂጧ ነው እሺ የምወጣው። ጭዌ ፕሮማክስ ይላል ነው በቃ አይፎን 17 ወስደን አንቺን ዲስፕሌይ ላይ ብንለጥፍሽ በቃ ያበደ አራዳ ይመችሽ። አንቺ ምን ፕሌይ? ውይ አንተ ልጅ እስቲ ንቃ እስቲ ንቅት። አሁን ዝም ብሉኝ። እኔ አስናቀሽ ነገር ሲያዝገኝ ከርሟል። አሁን ደግሞ አንተ አጨቅጭቀኝሽ። ምን አስናቀሽ ደግሞ ማነች? ውይ ፒያሬ ሳልነግርሽ አቡሻ እኮ አስናቀሽ ብሎ ስም ወጣላት። ለምን? ለካ ብዙ ይቀርሻል። አስናቀች እኮ ማን ጸጋ አቡሻን እኮ አግተው ነበር። ምን? ወይኔ ቦቸራ። አረ ሚኪ አሁንስ ጨጓሬ ተላጠ። አንተ ምን ሽን መቀወጥረው? እና ሚስጥር እንዲሆን ከፈለጋችሁ ቅድም አትናገሩም ነበር እንዴ? አሁን የተፈጠረውን ነገር ተናገሩ። እኔ ያለው ነገር እንዴ? ለምን? እንጂ በኋላ ቤት አንቆ ቢገሉኝ ወንድ ናቸው ጫፈን ይነካዋል። ይልቅ አሁን የተፈጠረውን ነገር ንገረኝ። ኧረ ተይኝ እባክሽ። እኔ ፐርኒ ይሄን አመሌ ምን እንደማደርገው እኔ የምለው ቀስቴ ግን እና እኔ የሆነ ነገር የሚያገኙ ይመስላል። ተስፋ አደርጋለሁ። ቦቼ በቃ እሺ ነገረኝ። እንደው ቤዛ ምን ይሻለናል? ምን ጉድ የገጠመን ልጅ? እንጃ ማዘር ምንም አላውቅም። እሺ ቆይ አሁን ምን ብናደርግ ነው የሚሻለው? ወይ ለፖሊስ እናመልክት እንዴ? ግን እኮ ቹቻ መልእክት አስቀምጣ እስከሄደች ድረስ አደጋ ላይ ናት ብሎ ሊያስቡ አይችሉም። ግን እኔ ዝም ብዬ ሳስበው ሐዋሳ ሄደች ነው እየመሰለኝ ያለው። ቆይ ስለ አክስቷ የነገራችሁ ሰው ሰፈሩን ያውቀው? እማማ እሱ እኮ ነው ትልቁ ችግር። ቆይ ግን ሌላ ዘመድ ወይም ደግሞ ልትሄድበት የምትችለው ቦታ አለ ብለ የነገራችሁት ነገር የለም? አይ ቹቻ እኮ እንደዚህ ቀላል ሰው መሰለችሽ እንዴ? የከፋትን በሆዷ ይዛ የሆዷን በሆዷ አድርጋ እኮ ነው። ስለ ችግር ማውራት እኮ አትወድም። እንዲሁ እኮ ነው ዝም ብላ እንደ ፈንድሻ የምትፈካው። አሁን ቆይ እሺ ምን አይነት ነገር ነው እየገጠመን ያለው በፈጣሪ? ምን ያው እየመጡ ነው። እሺ አሁን ምን ላድርግ? በደምብ ፌንት ልንቀር? አንቺ በቃ አይንጨችን እንዴ? ኖርማል ነው፣ ችግር የለውም። እንደዚህ በቃ ከፌንት እንደነቀለ ሰው ብቻ ዝም ብለሽ አይንሽን ገለጥ አድርገን ቆይ ትንሽ ላቃስት። ታዩ ታስጨንቂያቸዋለሽ። አንቺ ደግሞ ምን ሆነሽ ነው? መጡ አይንሽን ትንሽ ገለጥ አሁን መጣሽ። ሶሲ ምን ሆና ነው? ምን ሆነሽብኝ? ሶሲ ዴቪዬ መጣልኝ። ምን ሆነሽ ነው? ዴቭ ማለት አንተ ነህ? አዎ እኔ ነኝ። ቆይ ምን ይሰው ነው? እንዴት ግን ወንዶች ስትባሉ ምን ክፉ ፍጥረቶች ናችሁ? ይኸውልሽ እኔት እንደሱ እንኳን ባትናገሪ ጥሩ ነው። እቺ ልጅ እኮ ሴት ናት። ስለምታፈቅረው እሱ ላይ አንዴ መቅበጥ መፈንደቅ፣ እንደ ፍቅረኛ አንዴ እንደ እህት ብቻ እንደ ሁሉ ነገር እንዲሆንላት ትፈልጋለች። እና እሱ ግን ይሄ ነገሯ ከፍቅር የመነጨ እንደሆነ አስቦ ሊረዳት ይገባ ነበር። እሺ ሽጉጥ ተጋፍተ ጀግንነትን ካላሳየኝ ብላ መጣላቷ አስተጋቢ ነው? መቼም እንዲሞት ፈልጋ እንደዛ እንደማትል እርግጥ ነው። ታዲያ ምንድነው ፍላጎቷ? መቼም ማንኛውም ሴት ፍቅረኛዋ እንዲጎዳባት አትፈልግም። ነገር ግን አንዳንዴ ስሙን እየጠራች የምትኩራራበትን የኔ ጀግና እያለች የምትኮፈስበትን ተግባር እንዲያሳያት ትፈልጋለች እኮ በሽጉጥ። ምናልባት የሱስ ጥፋት እሱ ነው። ስሜቷና ፍላጎቷ ግን ትክክል ነው። ቆይ አንቺ ግን ስራሽ ምንድነው? ልቀጥረኝ ነው? ሶሲ የኔ ቆንጆ ጨክኜብሽ እንድትጎጂ ያደረኩሽ አይደለ? ዴቪዬ አንተም እኮ ወደው አይደለ? እንዴት? አሁን ላይ ቆም ብዬ ሳስበው እኔ በጣም አብዝቼው ነበር። እሺ አሁን ተነሽ። ለምን? እዚህ ከምንሆን ወደ ቤት ልውሰድሽ። ተወኝ ዴቭ፣ እኔ አልሄድም። እዚህ ሆኜ እስከ ሞት ድረስ እጠብቃለሁ። ምን ማለት ነው እስከ ሞት ማለት? በቃ አንተ ይቅርታ ሳታደርግልኝ ከምኖር ብሞት እመርጣለሁ። አይ ሶሲ ይቅርታ ሳላደርግልሽ የመጣው መሰለሽ እንዴ? ማይ ላቭ ይቅርታ አድርገህልኛል? እኔ እኮ ያለ አንቺ መኖር አልችልም። አመሰግናለሁ ዴቪዬ። አይ ቲንክ እኔ አሁን መሄድ ሳይኖርብኝ አይቀርም። ቤቲ ስላደረግሽልን ነገር በጣም እናመሰግናለን። እሺ
ምንም አይደለም። አደራህን ዴቭ፣ ካሁን በኋላ ምንም ያህል ብትጣሉ ይቅርታህን በመፈግ ስቃዩን አታብዛው። እሺ፣ አንቺንም በጣም እናመሰግናለን። ቤቲ። አቤት ሶሲ። በጣም ነው እሺ ማመሰግነው። ደግሞ በጣም ጥሩ ሰው ነሽ። ችግር የለውም። ስለዚህ ፒያሬ በደብሪ ፊት ተፈርሾ ምናምን ያላችኋት ሄለን ነው ማለት ነው? አይገርምሽም? የኔ ፒያር እሷን መሆኑ እኮ ነው። አሁን ተናገርክ? ደስ አለ? ቀላል ይሁን እኮ በቃ ቀለል የሚል ነገር አለው። ኡፍ እማትረባ ሰው እንደሆንክ ታውቃለህ። እኔ ግን ነገረ ስራችሁ በሙሉ እያስገረመኝ ነው። የኔ ፒያር እዚህ ነገር ሁሉ የገባነው እኮ ወደን እኮ አይደለም፣ አስናቀችን ለማጥመር ብለን ነው። አስናቀች? አዎ አስናቀች። ከሷ ጋር ሳዝገኮ ሄሉ ስመጣ ሳያት በቃ ነገሩ እንዳለ ተደበላለቀብኝ። ተሰማላ አቡሻ፣ ከዚህ በኋላ ተሳስተ ፒያራችንን ፒያሬ ብለን እንዳጠራሽ። ለምን? ምክንያቱም ከዚህ በኋላ አንተ ፒያር ሄለን ስለሆነች። እንዴ ይሄማ ፌር አይደለም። ለምንድን ነው ፌር የማይሆነው? ምክንያቱም አንድ ሰው ሊኖረው የሚገባው ፒያር አንድ ብቻ ስለሆነ። እሺ አንተ ራሱ ትርታ እያለች አይደል እንዴ ፒያራችንን ፒያሬ እያልክ በገገመው መጠራት እኮ? ያቺ እኮ ትርታዬ ነች፣ እቺኛዋ ደግሞ ፒያሬ ነች። ምን ያገናኘዋል? ግን ቆይ ሄሉ ወይ ብለሃለች እንዴ? ያው እንደዛ ነገር። ግን እኮ እሷ የያሬድ ፎንቃ ነች። ባክሽ እሱ ነገር ፎንቃ ሲሆን እልህ እንደሆነ ገብቷታል። እኔ ግን ሳስበው የሌለ ጸጋ ሞተችብሽ ይመስለኛል። ለምን ወይ አትያትም እንዴ? እና ባትሞትበት ኖሮ ያን ሁሉ ሚስጥር ተዘረግፈለት ነበር። ሚኪ እንደዛ አይነት ጭዋ አይመቸኝም። እሺ እኔ ግን ሳስበው እናንተ ማል የሆነ ደርቢ እየተቀሰቀሰ ይመስለኛል። የምን ደርቢ? ባስናቀችና በሄለን ማል አቡሽን የግላቸው ለማድረግ የሚከፈት ደርቢ። እኔ ግን ዝም ብዬ ክላም ሳረጋቸው አቡሽና አስናቀች የሚቸማቸሙ ይመስለኛል። አንተ ልጅ በረግዳለሁ። እስኪ አፍን ዝጋ ዝጋ። ምን የተመታ ነው በዛኔ? እኔ መከራው ነው። ማማ አሁን እኮ ነው እየጨነቀኝ ያለው። ምናልባት ቹቻ አክስቷ ጋር እንኳን ባይሆን የሄደችው አስባችሁታል? ሚጢጢ ይዛት እንዴት እየተንከራተቱ እንደሚሆን እሱን ሳስበው በጣም ነው እየጨነቀኝ ያለው። ቆይ ሚጢጢ ትንሽ ልጅ ናት እንዴ? አዎ ሀኒታ፣ ብታያት እኮ እንዴት እንደምታሳሳ። ሚጢጢ ግን ትንሽ ልጅ ብትሆንም እኮ ቹቻን እንዴት እንደምትረዳት ብታውቁ። እንዴት? እርቧት እንኳን እኮ ችግሯን ታውቃለች። እርቦኛል ብላ አትጠይቃትም። እና ቆይ ምንድን ነው የምትላት? ቹቹ ሻዬ ዝም ብዬ ሳይሽ የራበሽ ይመስለኛል ትላታለች። የኔ እናት እና የኔ ልጅ ቹቻም ወዲያው ይገባትና ወይኔ እናቴ ልጅ ብላ ያላትን ታቀራርብና አንቺ ባትኖሪ እኮ የሚያስታውሰኝ የለም ብላ ሲጎራረሱ ስታያቸው እንዴት አንጀት እንደሚበሉ። ወይኔ ልጆች የት ደርሰው ይሆን አሁን? ይሄኔ ወይ በጣም ነው የሚያሳዝኑት። በጣም እንጂ። እንደውም እኮ አንድ ቀን እማማ ቹቻ ሳትሰማ አክስቴ ጋር አስደውኝ ብላ ጠይቀኝ ነበረ። ቆይ ማማ፣ ይሄ ማለት እርሷ አክስቷ ጋር ደውለውላት ያውቃሉ ማለት ነው እንዴ? አዎ። እንደውም እኮ ልጆቼ ልጄን እኮ የአክስቷን ስልክ ቁጥር ስልኬ ላይ መዝግብልኝ ብየው ነበረ። እንደዛ ከሆነ ስልኮት ላይ ሊኖር ይችላል ማለት ነው። አዎ። እስቲ ማማ ስልኮትን አንዴ ስጡኝ። እስኪንኪ ማማ ስማቸው ማን ነበር ያለው? ወይኔ እሱም አለ ለካ አይልም። ማማ ያስታውሱ፣ ለማስታወስ ይሞክሩ። ማን ነበር ያለችው? እስቲ ቆይ ምን እኮ እንግዲህ የልብ ነገር አለሚቱ ነው። አለሚቱ ወይም አልማዝ። እስኪ ከሁለት አንዱን ፈልግ። ኤቢ ሰርች አርጊ። አለሚቱ አበባ አበበ አብዲ የለም፣ ሀና የለም፣ አቤላ ቤኒዘር አብርሃም አለሚቱ እድር የሚለው ነው አይደለም ወይ? እሱማ እድር እያለ እሱማ ጎረቤት አልማዝ በሚለው ፈልጊ። አብዲ ቡና አዳነች አዲሱ የለም። ፈልጊ ወይ እስኪ ፈልጊ። ቆይ ተረጋጊ እማማ። በአማርኛ ነው በእንግሊዘኛ ነው ሴቭ ያደረገው? ወይ አማርኛ እንግሊዘኛ። አረ ዝም ብለሽ በአማርኛው ፈልጊ። ወይኔ ጉዴ ፈላ። ሀኒታ አልማዝ የሚጢጢ ብሎ እኮ ስልኮ ላይ ሴቭ አድርገዋል።
እስኪ ሞክሪው ደውይበት ወይኔ ስለዚህ አሁን ደውለንላት እኮ አድራሻውን መጠየቅ እንችላለን በጣም አሪፍ ማለት ነው በቃ ደውይ እስኪ ሞክሪው ብቻ ቀድመን ተደሰትን አይ ስልኩ አይሰራም ኔትወርክ ሊሆን ይችላል ደግመሽ ሞክሪ ይፈጠር ይወክ ደግመሽ ሞክሪ ወይኔ እሺ ቆይ ጠራ አንሳ እየጠራ ነው ግን አይነሳም ይጠብቂያ ደግመንም ቢሆን እንደውላለን ወይ ሄሎ